ለአንድ ማህበረሰብ የስነ ምግባርና የሞራል መገንቢያና ትውልድ ማስቀጠያ መሆናቸው የሚነገርላቸው ባህላዊ እሴቶቻችን እንክብካቤና ጥበቃ የሚገባቸው ናቸው። እነዚህን በጎ ባህላዊ እሴቶቻችንን መጠበቅና ለአሁኑ ትውልድ በሚሆን መንገድ ከዘመናዊ አሰራር ጋር አስማምቶ ለትውልድ ለማስቀጠል ጥረት ማድረግ እንደሚገባም ይነገራል። ባህል በአንድ ማህበረሰብ ውስጥ ያለው ፋይዳ ይታወቃልና እኛ በተለይ በጣም በትኩረት እየሰራን ያለነው ባህላዊ እሴቶቻችን ባህላዊ ሀብቶቻችን መጠበቅ አለብን። ብዙዎች የመሸርሸር ፈተና እየገጠማቸው ነው። ብዙ ባህላዊ እሴቶቻችንን እየጣልን የእሴት መሰበር እየገጠመን አሁን ለደረስንበት ችግር ደርሰናል። የአገር ሽማግሌ ተው ሚል የአገር ሽማግሌ መሀል ላይ ሆኖ ማህበረሰብንም የሚመክር መንግስትንም የሚገስጽ ሽማግሌ ነው። ይሄ ከጊዜ ወደ ጊዜ የመሸርሸር ፈተና እየገጠመው ነውና ይሄንን መመለስ አለብን። ከባህላዊ እሴቶቻችን መካከል ሽምግልና አንዱና ዋነኛው ተጠቃሽ መሆኑ የሚነሳ ሲሆን ከዘመናዊ ተቋማት ጋር የሚናበብበት አሰራርና አደረጃጀት በመፍጠር ማህበራዊ ጠቀሜታውን ለማሳደግ እየተሰራ መሆኑን ያነጋገርናቸው የዘርፉ አመራሮች ተናግረዋል። ራሱን የቻለ የባህልና እሴት የ25 ዓመት ፍኖተ ካርታ ወይም ሮድማፕ እየተዘጋጀ ነው። በነገራችን ላይ በቢሮ ብቻ ሳይሆን ኢቭን በክልሉ መንግስትም ጭምር የ10 ዓመት ደግሞ የባህልና እሴት ስትራቴጂክ እቅድ ተዘጋጅቷል። ይህን ተከትሎ በጣም በአጭር ጊዜ ውስጥ ተቋማትን ጭምር የማደራጀት ስራዎች እየተሰሩ ነው። እንዲሁም ከዚህ ጎን ለጎን ልክ እንዲህ አይነት ተቋማት ለምሳሌ በቀጣይ የአገር ሽማግሌዎች ህብረት ይኖራል። የአገር ሽማግሌዎች ህብረትን እናቋቁማለን። ሰነዶች ተዘጋጅተው አልቀዋል። እነዚህ የአገር ሽማግሌዎች ህብረቶች በማህበረሰቡ እየተመረጡ ከላይ እስከታች ሽማግሌዎችን አባቶችን ወክለው ድምጽ የሚሆኑ ማህበረሰቡን የሚመክሩ መንግስት በሚያወጣቸው ፖሊሲዎች ስትራቴጂዎች ላይ የራሳቸውን አስተዋጽኦ የሚያደርጉ እንዲሆኑ እናደርጋለን። ሽምግልና ወንጀልን ይከላከላል፣ ፍትህን ይሰጣል፣ በማህበረሰብ ውስጥ መከባበርን ለማስፈን ያግዛል። ሆኖም ግን ከዘመናዊ ዳኝነት ጋር እንዴት ተስማምቶ እንዲሰራ ማድረግ ይቻላል የሚለውን ለመፍታት የአማራ ክልል ምክር ቤት የባህል ፍርድ ቤቶችን ለማቋቋም ያወጣውን አዋጅ ቁጥር 298/2017 ለማስፈጸም ትኩረት ተሰጥቶ እየተሰራ መሆኑ ተነስቷል። መንግስት ባህሎችን እውቅና የመስጠት እንዲሁም የማጠናከር ኃላፊነት አለብን። ያንን የመንግስት ኃላፊነቱን የተወጣበት ህግ ነው። በመቀጠል ደግሞ እነዚህ ባህላዊ ፍርድ ቤቶች ተግባራዊ ተደርገው ስራ ላይ ናቸው ያሉት። በማህበረሰብ ውስጥ ግን በእንደዛ በሚሆኑበት ሰዓት የሚተቹበት ደግሞ የሰብአዊ መብት ጥሰቶች አሉና ያንንም ባረመ ህገ መንግስታዊነታቸውን ሰብአዊ መብት ያከበሩ መሆናቸውን ያንን በሚሞርድ መልኩ መሆን አለበት። እንዲሁም ደግሞ ሰዎች የሚገለገሉ ሰዎችም ደግሞ እውቅና በህግ እውቅና ያለው ተቋማት ላይ አገልግሎት እያገኙ መሆኑን ማወቅ መቻል አለባቸው። ለማህበረሰቡ ደግሞ ቅር ናቸው። ፍርድ ቤት ሲሄድ ብዙ ሰው ይደናገራል። ስነ ስርዓታቸው፣ ቋንቋቸው፣ አጠቃቀማቸው ለማህበረሰቡ ቅርብ በለመዱት በሚያውቁት ስርዓት መሆኑ የተሻለ ውጤታማ ያደርጋቸዋል። አዋጁ ባህላዊ የሽምግልና ስርዓቱ የሚነሳበትን የዲሞክራሲያዊነት እኩልነትና ሌሎች ችግሮችን በመሻገር ዘመናዊውን የዳኝነት ስርዓት በማገዝ ፍትህን ለማስፈን የሚረዳ ህግ እንደሆነም ተገልጿል። መሰረታዊ መርሆች አሉት። መጀመሪያ ፈቃደኛ መሆን አለባቸው ተከራካሪ ወገኖች። ማንም ተገዶ እዚህ ውስጥ ሊገባ አይችልም። በፍቃድ ላይ የተመሰረተ ነው ከሳሽም ተከሳሽም። ይህንን የሚረጋገጥበት ስርዓት አብረን አስቀምጠናል። ከዛ በኋላ የሰብአዊ መብት ያልናቸው እኩልነት፣ አድሎ፣ የሴቶች መብት፣ የህፃናት መብትን በጠበቀ መልኩ መከበር መቻል አለበት። ይሄ ሁለተኛው መርሃችን ነው። ሶስተኛው ለማህበረሰቡ ተደራሽ መሆን መቻል አለበት። እነዚህን መሰረታዊ መርሆች ላይ በማለት እንዲሁም ባህሉን ያከበረ መሆን አለበት። ባህላዊ ፍርድ ቤቶች ወንጀል በመከላከልም የማህበረሰቡን ችግር ያለ ብዙ እንግልት መፍታት እንዲቻል ለማድረግ አጋዥ እንደሚሆኑ ተስፋ ተጥሎባቸዋል። እኛም እንደ ኮሚኒቲ ያው ታውቋል፣ በፊት ለብዙ አመታት ነው በኮሚኒቲ ፖሊሲንግ ስራ ላይ እንደ ክልል ሲሰራ የቆየው እና እዚህ ጋር ተያይዞ የማህበረሰቡ ታች ችግሮችን ስለምናውቃቸው ብዙ ጊዜ ምን ፈልገው ምን ጥያቄ የምናቀርበው ሂደት ነው። አሁን የባህላዊ ፍርድ ቤት እንደዚህ ተዘጋጅቶ የቀረበውና በወንጀል መከላከል ረገድም ያግዝ ተግባር ነው። በመከላከሉ ረገድ እዚያው በቅርብ ችግሮች እየተፈቱ ማህበረሰቡ ተስፋ ከሩቅ ቦታ ሄዶ ምንድነው ፍትህ ለማግኘት ስለሚቸገር በፍትሐ ብሔርም በለው በጥቃቅን ወንጀሎችን በመፍትሄ በሚሰጣቸውም በለው በዚያ ደረጃ ላይ በመከላከሉ ረገድም ትልቅ ውጤት ያለው ተግባር ነው።